ኦሮሞዎች ብቻ ነን መቀመጥ ያለብን አላልኩም። እንደዛ ብሔር ብሔረሰብ እኔ እሱ ሲለው ለምን ይደብ እሱም እኮ የፖለቲካ ያነጋገር ዘይባችሁ እኮ ኦሮሞ ብቻ ነው ፊንፊኔ ላይ መኖር ያለበት እያልኩኝ እኮ አለም። ስለዚህ አንተም አልከው እሱም አለው አምኤንደ የብሔር ብሔረሰቦች የአፍሪካ መዲና የኢትዮጵያ ዋና ከተማ አዲስ አበባ ፊንፊኔ እኔ እኮ ለመጣላት ያላችሁ ላለመግባባት የምትሄዱበት መንገድ አይስወር ነው የምላችሁ በጣም ከባድ ነው። ላለመግባባት አንተ የምትፈልገው እንደ ኦሮሞኛ የምንፈልገው እንደ ባህር ዳር እንደ መቀሌ የኦሮሞ ዋና ከተማ ናት ብለን ነው አይደል እኛ የምንታገለው። ስለዚህ ብሔር ብሔረሰቦች መቀመጫ ናት የኢትዮጵያ መዲና ናት ደግሞ እኮ ማለት እኮ የሁሉም ብሔር ብሔረሰቦች ባለቤት እኮ ናት። አንተ በቀጥታ ባለቤት ስትሆን እነሱም ደግሞ ባለቤት። እኔ ስለ ባለቤትነት ነው እያወሩኝ ያሉኝ። የሆነ አካል አንቺን ለምሳሌ የሆነ ቤት ያንቺ መሆንና የሆነ ቤት ተከራይተሽ መኖር አንድ አይደለም። ተረድተሽኛል እንጂ እኔ ብሔር ብሔረሰብ ፊንፊኔ ውስጥ አይኖር አላለም። ብሔር ብሔረሰብ ፊንፊኔ ውስጥ ሰለም ሌሎች ኦሮሚያ ከተሞች ላይም እየኖረ ነው። አት ዘ ሴም ታይም እኔ የምፈልገው ትላንትም ስታጋይ የነበረውም ዛሬም ነገ የምታገለው ፊንፊኔ ኦሮሞ ፊንፊኔ ላይ ባለቤትነት እንዲረጋገጥ ነው። ፊንፊኔ የኦሮሞ ነው ብዬ ነው። ግን የኢትዮጵያ ዜጎች በሙሉ በሌላው ደግሞ ፖለቲካው ላይ ስትል ኢትዮጵያኖች በሙሉ ሀገራቸው የኢትዮጵያኖች ናቸው ይላል አይደል? የኢትዮጵያ ዜጎች በሙሉ ባለቤት ናቸው አይደለ? ኢትዮጵያ አይደለ ናቸው አይደል? አንቀጽ 8 ላይ ሄደህ ብታየው የኢትዮጵያ ዜጎች በሙሉ የኢትዮጵያ ባለቤቶች ናቸው ይላል። ግን ይችላል ጋር ግን ያወጣን ምንባላበት ነገር ግን አይደለም። ማነው አፈናቃይ ማነው ተፈናቃይ? እሺ ማነው መፈናቀል አለመፈናቀል ሳይሆን መገፋት መገፋት። ለምሳሌ አንዱ ይመጣል ማነው ከዳር መጥቶ መሀል የገባው መሀል ገብቶ ያስወጣው ማለት ለፖለቲካው ሰደው እስኪ ለፖለቲካው ሰደው እንደ ፖለቲካው የብሔር ብሔረሰቦች ናት ፊንፊኔ ካልን ሁሉም ተፈናቅሏል። ፊንፊኔ ላይ የነበሩ አዲስ አበባ የሚባሉ ሸገራዊ የሚባሉ ፊንፊኔ የሚባሉ በሙሉ ተፈናቅሏል። ለልማት ለኮሪደር ልማት ሲባል ማለት ነው። ግን እዛ ጋራ የዛን አካባቢ ለረጅም ጊዜ ነዋሪ እንበለውና ነዋሪ የነበሩት ለምሳሌ የፊንፊኔ ልጅ ነን። ብዙ ኦሮሞ የፊንፊኔ ልጆች አሉ፣ ብዙ አማራዎች የፊንፊኔ፣ ብዙ ተጋሩ የፊንፊኔ ልጆች አሉ፣ ብዙ ሀዲያ፣ ጉራጌ ብዙ አሉ። ለልማት ሲባል የተፈናቀሏል እንበለውና አሉ። ኦኬ ሌሎቹ ደግሞ ዛሬ ባለሀብቶች፣ የፎቅ ባለቤቶች፣ የልማቱ ባለቤቶች ተብለው ትልልቅ ገንዘብ ያላቸው ሰፍረዋል። እዛ ላይ ወይ ገዝተዋል ወይ ገብተዋል ተቀላቅሏል። ሌላው ደግሞ መሀል መጥተው ዳር አስቀሩን ለሚለው ደግሞ ባለስልጣኖችን እንውሰዳቸው፣ ነጋዴዎችን እንውሰዳቸው። በሁሉም ብንተረጉሙ መልሱ የሚሆነው አምኤ እንደምንድን ነው? ሌሎቹን ገፍተው አሁን ያሉ ሰዎች ናቸው። ለምንድን ነው ኦሮሞ የምንለው? እኛ ባለቤቶች ነን ካለ የኢትዮጵያ ሕዝብ የኢትዮጵያ ባለቤት ነው ብለን ካስቀመጥን የኢትዮጵያ ዜግነት ያለው የኢትዮጵያ ባለቤት ነው ካልን የዚህን ያህል መገፋፋቱና መሳሳቡ ለእኔ በበኩሌ በአሁኑ ሰዓት አይታይም። ምክንያቱም መገፋፋት አለ፣ መጨቋቆን አለ፣ የስልጣን የበላይነት አለ፣ የሀብት ክፍፍል ትክክል አይደለም አለ። ሌላው ግን ባለቤትነት የሚለው ሁላችንም ባለቤት ነው። ልክ የአማራ ዋና ከተማ ባህር ዳር እንደሆነችው አንድ ጊዜ የአማራ ከተማ ዋና ባህር ዳር እንደሆነችው በሙሉ እኛ የለፋንለት የሞትንለት የተጋደልንለትም ደግሞ አሁንም ያልተመለሰልን ጥያቄ ቴዲን ሳይሆን መጠየቅ ያለብን ስርዓቱን እንጠይቅ። የባለቤትነት ጥያቄ ፊንፊኔ የባለቤትነት ጥያቄ ስርዓቱን መጠየቅ ያለብን በህግ እንዲደነገግልን ማለት ነው። በተረፈ ግን ቴዲ እንዲህ ብሏል ያላለውን ነገር እንዲህ ብሏል ብንል እኔ በምን ቋንቋ እንደማዳምጠው ወይ እኔ አብጃለሁ ወይ ግጥሙ አልተስተካከለም ወይ የሆነ ነገር አለ ያልተግባባንበት ብዬ የምለው። ጂጂ እስቲ እኔ አንድ ሀሳብ ልስጥ። ጂጂ እኔ ቀድማለሁ አምቦ እኔን የምቀድመ እኔ አመሰግናለሁ። በነገራችን ላይ በውይይታችን ላይ ሁላችንም የተለያየ ሀሳብ ሊኖረን ይችላል። አንድ ቀጥተኛ ሀሳብ ከኔ ጋር ልታጋረው ይገባል ማለትም አይቻልም። እኔ እኮ አለ ቴዲን በተመለከተ በነገራችን ላይ ቴዲ የጥበብ ሰው ነው፣ ዘፋኝ እንደሆነ ይታወቃል። ጊዜውን ጠብቆ ወቅቱን ጠብቆ ቢዝነስ የሚሰራ ሰው ነው። በነገራችን ላይ ልክ ኦሮሚያ ዘፋኞችም ልክ ትካ ተፈሪ ታስታውሱ ከሆነ አዲስ አበባ በተመለከተ ዘፍነው በጣም ሲወያዩበት እንደነበሩ ታስታውሳላችሁ። ተመሳሳይ ነው። ምንም አዲስ ነገር የለም። ዘፋኞች ለህዝብ ድምፅ ይሆናሉ፣ ህዝብ ውስጥ ያለውን ጭውከት ያወጣሉ። ሲፈልጉ ቢዝነሳቸውን በተፈለገ በአንድ ጎራ ሳይድ ይዘው
የአንዱን ብሔረሰብ ለማስደሰት አንደኛውን ለማስቀየም የሚያደርጉት ነገር አለ። የሚታወቅ ነው። ኢትዮጵያ ውስጥ ኢትዮጵያ የብሔር ብሔረሰቦች ሀገር ናት። ኢትዮጵያ ውስጥ ያለውን ችግር ማንም በራሱ አመለካከት ሊገልጸው ይችላል። ግን ዋናው ነገር ቴዲ ዛሬ ዘፈነ እና ብልጽግናና ቴዲ ልዩነታቸው ምንድን ነው? ለኦሮሞ ብለን ስናስበው እኔ ምንም አንድነት ልዩነት የለውም ብዬ አስባለሁ። እንደውም ቴዲ ዘፈኑን በኦሮምኛ ባረግ ኖሮ ለኦሮሞ ድምፅ እንደሆነ ነው የማስበው። እዛ ላይ በጣም መታወቅ ያለበት የኦሮሞ ልጆች የዚህ መንግስት የኦሮሞ መንግስት ነው የሚለው ሽፋን ብቻ ለኦሮሞ ተጠቃሚነት እንዳለው ማስመሰል ትክክል አይደለም። ኦሮሞ በዚህን ሰዓት ከባለፉት ግዛት ከባለፉት ዓመታት ጊዜ ከባለፉት መንግስታት ልቅ የተጎዳበት ያለቀበት የተፈናቀለበት ጊዜ ቢኖር አሁን ነው። አዲስ አበባ በተመለከተ አዲስ አበባ የሰፈች ያለችው ማንን አፈናቅላ ነው? ማን የተፈናቀለ ያለው? ማን ውስጥ ጥግ ያዘ ያለው? ማን ነው ከዛ ቦታ ተፈናቅለው ሆምለስ ሆኖ ያለው? ዳስ ጣል እኮ የሚለው እዛ ለተፈናቀሉት ነው፣ ለእኛው ለኦሮሞቹ ነው መሰለኝ እንጂ ሌላ አይደለም። እዛ አካባቢ ያለው ለተፈናቀለው ገበሬ ዳስ ጣሉ ነው ይመስለኛል በኦሮምኛ ስትረጉመው። ምክንያቱም አዲስ ሌላ ትርጉም የለውም። እዛ አካባቢ ያለው ቀይ አካባቢ ያለው እዛ ፊንፊኔ አካባቢ ያለው እኮ የኦሮሞ ገበሬ ነበረ። ያ ገበሬ የት ሄደ? ዛሬ ማን ነው እዛ ላይ ያረፈው? ማን ነው ተዝናንቶ ይኖራል? አዲስ አበባ ዛሬ እኔ ጠቅላይ ሚኒስትሩን ጠቅላይ ሚኒስትር ሳይሆን ጠቅላይ ከንቲባ ነው የምለው። ስፔሻል ልዩ የአዲስ አበባ ከንቲባ እንደሆነ ነው የማውቀው። ኢትዮጵያ የምትመራው በእግዚአብሔር ነው። እግዚአብሔር ረቷት ነው እንጂ ዛሬ ሰላም ኢትዮጵያ ውስጥ ቢኖር ኖረው በየአካባቢው በየክልሉ ሁሉም የታጠቀ ኃይል የኖረበት አገር ለመጀመሪያ ጊዜ በዚህ መንግስት ነው ያየነው። ባዚ ሰላም ቢኖርና መንግስት ቢኖር የመጀመሪያ የዜግነትን መብት ነው የሚያስጠብቀው፣ ሰላምን ነው የሚያስጠብቀው። ማንም ወረበላ እየተነሳ ማንንም እየዘረፈ በእንትን እያለ የሚኖርባት ሀገር ኢትዮጵያ ለመጀመሪያ ጊዜ በዚህ መንግስት ጊዜ ነው ያለው። ይሄ መንግስት ለኦሮሞ ያደረገው ልዩ ጥቅም ምንም ነገር የለም። ባዚ ኦሮሞች ብዙውን ጊዜ የምንሸወድበት አንዷና በዚህ መንግስት ላይ የተሰጠንን ትናንት የታገልንበትን ዓላማ መርሳት ላይ በጣም ትኩረት አድርገናል። ስፔሻል ትውልዱ ይሄ በምናየው ነገር የሆነ መልስ የተመለሰ ይመስላል። የኦሮሞ ጥያቄ እኮ ትክክለኛና መሰረታዊ ጥያቄ ነው። ዝም ብሎ ባሉባልታ ፊንፊኔ አዲስ አበባ ተመለከተ እኮ ኦሮሞ እኮ አዲስ አበባ የኔነት ብሎ መናገር የለበትም። ሼም ነው ለኦሮሞ ልጅ። ሌላው ብሔረሰብ ነው አዲስ አበባ ያንተ ነው ብሎ በክብር አሳልፎ ሊሰጠው የሚገባው። በፓርላማ ደረጃ እኮ ጸድቆ የመንግስት በሰጠው ስልጣን ደረጃ በፓርላማ ማጽደቅ ሲገባ እኛን እኮ በወሬ ልክ እንደኔና እንዳንተ አዲስ አበባ የኔ ናት እያለ ያወራል። አዲስ አበባ የኔና አዲስ አበባ የኦሮሞ መሆኑን ማንም ያውቃል። ባዚ አይደለም ኢትዮጵያ ብሔረሰብ አይደለም ከውጭ ዓለም ያለውም ያውቃል። ጂኦግራፊካሊ እኮ ይታወቃል እኮ ምንም አዲስ ነገር የለም። ይህን እኛ መናገር የለብንም። ቴዲ ዘፈነ አልዘፈነ ቴዲ የዘፈነውን እውነቴን ነው የምለው በኦሮምኛ ቢተረጎም ትክክለኛ ለኦሮሞ ህዝብ ነው ድምጽ የሆነው። ምንም አዲስ ነገር የለም። እኛ ብቻ ጎራ ወስደ ነው የቴዲን አመለካከት በኦሮምኛ ይስፈነው ኦሮሞ በኦሮምኛ ባረጎ ኖሮ የእኛን ድምጽ ነው የእኛን ጭንቅ የእኛን ያለ የተፈናቀለ ያለው እኮ ጂጂ እዛ አካባቢ ላይ እኮ ምንም የኦሮሞ ገበሬ እኮ ነው። ከባህር ዳር ይመጣ አይደለም ጎጃም ያለው ገበሬ አይደለም። በሸገር ሲቲ ብለው ያፈናቀሉ አይደለም እንዴ? በኤርፖርቱ ልማት ነው 20 እና ከ30 ሺህ አባወራ በላይ አይደለም እንዴ የተፈናቀለ ያለው? ሸገር ዛሬ እኮ ማለት ነው እኛ ተፈናቅለን እያመረባት እኛ እኮ እኛ ከንቲባ ነው እንዴ ወይንስ እኛ ጠቅላይ ሚኒስትር ነው የተመረጠው እያለን እኮ ነው። ግራ ተገብቶናል እኮ። አትሊስት ሊያመሰግኑት ይገባ ነበር። እዛ ውስጥ ያሉ ነዋሪዎች አዲስ አበባ በተመለከተ ጠቅላይ ሚኒስትሩ ሊዘፍኑለት ይገባ ነበረ። እሱ ሌላ ነገር ነው። እኛ ምን አገበን? እኛ እስካሁን ድረስ የኛ ዓላማችን ትክክለኛ ነገር ኢትዮጵያ ውስጥ የብሔር ብሔረሰብ እኩልነት ተከብሮ ማንነታችን ተከብሮ ቋንቋችን ተከብሮ መኖር እንፈልጋለን ነው። እኔ አንድ ነገር መናገር እንፈልገው ቴዲ ቢዘፍን እንኳ ቢጠላ እንኳ ቢራገጡላ የኢትዮጵያን ብሔር ብሔረሰብ ነው። ስፔሻሊ ጥቃቅን ብሔረሰቦችን ሁሉንም ያካተተ ነው። አሁን እሱ የሚያነሳቸው የአፄዎች ስርዓት እኛን ብቻ አይደለም የሚመለከተው። ኢትዮጵያ ውስጥ 86 ብሔረሰብ ነው ያለው። እነዛ ሁሉ ሲጨፈልቁ የነበሩ ስርዓት እኮ ነው የአፄ ስሯች እኮ እነዛ ብሔረሰቦች ኢትዮጵያ ውስጥ ማንነታቸው የታወቀ የሚለው ታምቆ ያሉት ሁሉንም ብሔረሰብ እኛን ጨምሮ ነው። እኛ ደግሞ የምንታገለው ለነዛ ሁሉ ነው። በነገራችን በጣም ለየት የሚያደርገው የኦሮሞ ትግል ለእኔ ብቻ ሳይሆን የሁሉም ብሔረሰብ እኩልነትን የተጠበቀ ዲሞክራሲያኖች ሀገር መገንባትን የምንፈልገው እንጂ የእኛ የበላይነት ብለን አልጠየቅንም። ከአሁን በኋላ ግን አንድ ነገር መናገር የምንፈልገው ለየት የሚያደርገው ኦሮሞ ከአሁን በኋላ እኩል መሆን አለብኝ ብሎ መጠየቅ ማብቃት አለበት። በሚገባኝ ደረጃ በማገባው በዛ ጂኦግራፊ ኢኮኖሚካሊ በማገባው ገቢ መሰረታዊ ለውጥ ባለኝ መሰረት ማግኘት አለበት ኦሮሞ ኢትዮጵያ ውስጥ ማግኘት አለበት በህጋዊ መሰረት ማለት ነው። ይሄ በእኩልነት ሽፋን ሁሌ በታች ሆነን ትልቅ ሆነን ትንሽ ሆነን እንደገና እኩል ሆነን መለመን በጣም ሼም ነው። ባዚ ዘፈን ሊዘፈን ይችላል፣ የፈለገ ነገር ሊደረግ ይችላል። ኢትዮጵያ ውስጥ የሚዝቱትስ በኦሮምኛ የሚዝቱት አስቁሙ። አንድ ነገር ቢፈጠር
አንድ ነገር ቢሆን እነሱ ናቸው ነው የምንባለው። እኔ አሁን በኦሮምኛ መልስ ሰጣት ተዘፈነ የሚባለው ነገር ይገርመኛል። እነዚህ ዘፈኑ ያሉ ሰዎች ማን ናቸው? ጀርባቸውን ስናጣቸው ተጠቃሚ ናቸው። ከብልጽግና ጋር ሪሌሽንሽፕ ያላቸው የተጠቀሙ እዛ አካባቢ ላይ ተጠቃሚዎች ናቸው። ለተፈናቀሉት ድምፅ መሆን ሲገባቸው ሮሮ ለሚሰማ እዛ ጋር እናት አባታችን በቀን በቀን እየሞቱ እየተፈናቀሉ ያሉት እየተሰቃዩ ያሉት እንትን እኮ ምንድነው የሚባለው? በእኛ በኦሮምኛ ምንድነው የሚባለው? በእኛ ምንድን ነበረ? በኦሮምኛ በአማርኛ አፋብ እስቲ ልቀጥል። የቴዲን ዘፈን በአዜቤ የኛ አርቲስቶች እኮ በጣም ዘፍኗል። አይ ዶንት ኖ በትርጉም ሳውርበት ነበረ። ካሳውን ሳይከፈላቸው ስንት ሰዎች እኮ ዛሬ ሆምለስ ሆናል። በአዜቤ ድምጻቸው ጠፍተው ገና ለገና የት እንዳሉ የማይታወቁ ሆምለስ ሆነው አዲስ አበባ ላይ የሚሽከረከሩ ብዙ ኦሮሞች አሉ። በአዜቤ ድምጽ ያልሆኑላቸው እነዚህን እያዩ እነዚህ አርቲስቶች አብሮ እያዩዋቸው እንዳላዩ ሆኖ እያለፉ ያሉት አርቲስቶች ነው ዛሬ ለኦሮሞ ልክ ዛሬ ኦሮሞ አምቦ ላይ ለሚጨፈጨፈው ወጣት የማይናገሩ ለሱ መልስ ለመስጠት ቀና ይላሉ ቀን ሙሉ እዚህ እና ቴዲ በተመለከተ ቴዲ ምን አይነት አመለካከት አለ ምለው ማንም ድፍን ኢትዮጵያ ያውቃል። ምን አይነት ፍራስን ይፈልጋል፣ ምን አይነት ፍላጎት አለ ምለው ይታወቃል። ጊዜውን ጠብቆ የመጣ ቢዝነስመን ነው፣ ስራውን ይሰራል። ዛሬ እያጋነን ነው ያለኛለን ተጠቃሚ ያደረግነው ያው ኢትዮጵያ ውስጥ ቴዲ አይዘፍንም። ባይዘ ኤሮፓ ሲሄዳል እስራኤል ሄዳል፣ እዛ ነው የሚዘፍነው። የሚታወቀው ነው። ኢትዮጵያ አይዘፍንም፣ ምክንያቱም ይታወቃል። የኢትዮጵያኖች አመለካከት ለብሔር ብሔረሰብ ያለው አመለካከት የሚታወቅ ነው። እኛ ምን አገባን? እኛ አሁንም ቢሆን ነገ ቴዲን እንደ ቴዲ አይነቱ ይብዛልን ነው የምንለው። ስፔሻሊ ይሄ መንግስት የሚቃወም ከሆነ ስርዓቱ የሚቃወም ከሆነ ይብዛልን እንብለው። አመሰግናለሁ። ተቃዋሚው እኮ ራሱ እኮ ነው እየተቃወመው ያለው። ተቃዋሚው ራሱ እየተቃወመው ያለው ተቃዋሚ ኖርማል እኮ አይደለም። ኢቭን ብልጽግናዎች ምናምኖችም አይደሉም። የኦነግ ተቃዋሚ፣ የቴዲ የኦሮሞ ተቃዋሚ፣ የኦሮሞ አክቲቪስቶች ናቸው እየተቃወማቸው ያለ። እንዴት እንደዚህ ብሎ እንዲህ ይላል? እንዴት ከኦሮሞ ጋር ያገናኘዋል? በምንም ያገናኘው። እናንተ ተቃዋሚ ከሆናችሁ አላያንስ መፍጠር አለባቸው። እንዲያው ተቃውሞ የእናንተን ድምፅ ከፍ ያደርግላችኋል። የሌለ እኔ ግን ይቅርታ፣ ያው መጨፍጨፊያ አይቀርም። ኦኬ ቀጥልበት፣ አምቦ ቀጥል። እኔ ልቀጥል። ጂጂ ቆይ ታዲያ ነው አንዴ ፌበን ቆይታለች። አንድ ጊዜ ስታት ብዙም አይደለም ብዙ ሀሳቢን ትንሽ ገልጬ ልሄድ ነው። ጂጂ እኔ በጣም ዛሬ ደስ አሰኝተሽኛል። ለምን መሰለሽ? እዚህ ጋር ቆይ የኦሮሞ ልጆች እዚህ ጋር የፊንፊኔ ልጆች ፊንፊኔ ነዋሪ አማርኛ ተናጋሪዎች በጣም ብዙ አለን። ማለት እዚህ ጋር እንደዚህ አምጥቶ የሚያወያየን የሌለ ዛሬ ይህን ስላደረግሽ በጣም በቃ ክሬዲቱን ልሰጥሽ እፈልጋለሁ። ዛሬ ስለ እውነት በጣም ነው ደስ ያለኝ። የሚያስፈልጉትን ሰው ማለት የሚያስፈልጉ ማለት አይገባኝም፣ ግን እዚህ ጋር አይገባቸውም፣ ይሄ የእኛ ጉዳይ ነው ብለሽ ያስወጣሻቸውን ከይቅርታ ጋር ደስ ብሎኛል። ምክንያቱም ያውልሽ እኔ አሁን ትክክል ነሽ። ያውልሽ እዚህ ጋር ኦሮሞ ፊንፊኔ ውስጥ የሌለ የሚመስላቸው በጣም ብዙ ኦሮሞዎች አሉ ብዬ አምናለሁ። እዚህ ጋር አሁን ከንግግራችን ምክንያቱም እኔ አሁን በምኖርበት አካባቢ ስለ እውነት ነው የምልሽ በጣም በብዙ ነው ኦሮሞ ያለው። ግን በምንድን ነው እናቶች አባቶቻችን ኦሮምኛ ሳያስተምሩን እንደ መንደሩ እንደ አካባቢው ሆኖ አሳድገውን ማለት ዛሬን ምንም ነገር ከዛም ሳንሆን ይቀረን የለንም። ቁጭ ብለን ያለን እየተመለከትን ያለን ብዙ የኦሮሞ ልጆች የፊንፊኔ ልጆች አለን። አሁን የኦሮሞ ተፈናቀለ በልማት ተነሳ ይባላል አይደለ? ግን በልማት ብቻ የተነሳ ኦሮሞ የለም። በኢኮኖሚ ራሱ ብዙ እናቶች ልጆቻቸው ለጦር ሜዳ ልከው ወልዶ መና የሆኑት ልክ እንደማማዝናሽ ወልዳ ልጆቻቸውን ያጡ እናቶች ማለት እናስተዳድርሻለን እንቀብርሻለን ብለው ገብተው ቤቷ ምንም ሳያደርጉላት ሴትዮዋ ስትሞት በዛ አማካኝነት ቤቷ የሚወረስ እናት አሉ። ብዙ እናቶች አውቃለሁ እኔ ስለሆነ ትምህርት ቤት ቀርቼ ልብሳቸውን አጥብ ነበር። ያንን ስልሽ ስለማቅ ነው ውስጥ ለሚስጥር ማለት በማንነቴ ስለምኮራ እንደዛ ሲበደሉ ማየት ስለማልፈልግ ያንን አደርጋለሁ። ጦርሻለሁ ቀብርሻለሁ ብሎ ገብተው ብዙ ነገር እያደረጉ እንትን የሚሉት እናቶች አሉ። በኢኮኖሚ ምክንያት የሚወጦራቸው አጥቶ ቤታቸው የሚያስረክቧሉ። በልማት ብቻ መፈናቀል ብቻ ሳይሆን ማለት ነው። እኔ አሁን ቴዲ አፍሮ ላይ ደግሞ ስመጣ ባንዲራ ናንሳ። እኔ አሁን እሱ በሚይዘው ባንዲራ አላምንም። በእርግጥ እሱም የሚይዘው የክልል ነው የኔንም የክልል ነው ብሎም ካለኝ የምንም ነው ካለኝ ራሴን አምኜ የምኖር ሰው ነኝ። የራሴ ባንዲራ አለኝ ብዬ የምል ነኝ። ምክንያቱም ሁሉም የራሱ ስላለው ማለት ነው።
እሱን ይዞ እኔ አሁን እዚህ ጋር እንደዚህ ብሎ ቢያወራ አይመስለኝም። በሱ ሀሳብ የሚሄድ አይመስለኝም። ደግሞ ሌላ ደግሞ ምንድን ነው ያለው 12 መርፌም ብሎ ያለ ማለት 12 መርፌውን ዛሬ ቀይሮ 12 በግ ብሎ መጥቷል። እና ይህንን 12 እንትን ያስደገደገብን ይሁን ምን እንደሆነ አላወኩም። ግን በብሔር ብሔረሰቦች ነው ከተባለ ደግሞ 12 ብሔረሰብ አይደለም ያለው 86 ብሔረሰብ ነው ያለ የተባለ ያለው። እሱ የእሱ እይታ ምንድን ነው ብዬ እዛ ጋም ግምገማ ላይ አስብበታለሁ። በጣም ማለት ምን ማለት ፈልጎ ነው 12 ብሔረሰብ የለም እዛ ጋር ብዙ ሰው እያሰበ ያለው 12 ብሔረሰብ ነው የሚለው። ሌሎቹን ሴት አድርጎት ነው ያም ያስገምታል። ሁለት የከተማ ክልሎች ነው ማለት ከ12 ክልሎች እንደ ክልል ነው እንጂ ይሄን ደግሞ እንደ ብሔረሰብ አይደለም ክልል 12 ክልሎች አይደሉ እና ዛሬ አይደለም። ኦሮሞ ደግሞ ተሰደበ የሚባለው ይኸውልህ ዛሬ አይደለም ማለት ከድሮም ስንሰደብ ነበር። ያው መሰለሽ እንትኑ ሰው መጣ እንጂ ኦሮሞን ሰድቦታል ወይ? አሁን እሱ አንቺ ይሰደበ ይመስልሻል ኦሮሞን? ቴዲ እኔ እንደውም ይኸውልሽ አሁን ባልኩሽ መሰረት ማለት ነው ሰደበ ሳይሆን እንደውም ለኦሮሞ ነው ማለም የነበርን እኛንን በዚህም መልኩም በኢኮኖሚም ሆነ በልማቱም ተብሎ ያፈናቀሉን ያሉት እኛንን ነው። ስለዚህ የቴዲ አፍሮ ዘፈን ኦሮሞን አልሰደበም ማለት አልሰደበም። ኦኬ የተናገረው ማንን ነው ብለሽ ታስቢያለሽ? ያው የሚመጡትን ነው መጥተው የሚያፈናቅሉንን። ለምሳሌ አሁን ጂጂ የዚህ ጋር ምሳሌ ቆይ ልንገርሽ። አሁን እስቲ የፊንፊኔ ልጅ አንድ የኮንዶሚኒየም ቤት የደረሰው ሰው አለ? እስቲ ይምጣና ሁሉም ሰው ይናገር። እኛ የፊንፊኔ ልጆችን ነው የሚመለከተው። ፊንፊኔ ኦሮሞን ይመለከታል። ሁሉ ፊንፊኔ አሁን የኦሮሞችን የብሔር ብሔረሰቦች መቀመጫ እንኳን አፍሪካ ናይጄሪያ ራሱ መቀመጫ ናት፣ የአይ መቀመጫ ናት። ኦኬ ፊንፊኔ። ስለዚህ እየተናገረ ያለው ቴዲ አፍሮ እየዘፈነ ያለው ፊንፊኔ የነበሩ ነዋሪዎችን በቃ ያፈናቀለ ስርዓት አለ ነው የሚለው። አዎ ሁለተኛ ነገር ደግሞ ይኸውልሽ ጂጂ አሁን በድሮ ደግሞ ኦሮሞ ህዝብ አይደለም ነው የምትይው? አዎ በቃ የድሮ ነልቱ የድሮ አንደኛ ጊዜያችንን ይጨርሳል፣ አለመግባባት ይፈጥርብናል። በድሮ ደግሞ ይኸውልሽ ልበልሽ እና ከሄድን አሁን በጡር ቆረጣውና በምናምን የተፈናቀሉ ሰዎች አሉ። ወደ አርሲና ወደ ባሌ የሄዱ ብዙ ሰዎች ያንን ግን የ8 ዓመት ነው የ8 ዓመት ለዚህ አሁን ይኸውልሽ ከዛ በፊት ዘፈን አውጥቷል አላካተተም። ይሄ ግን በ8 ዓመት ውስጥ ያየውን ነገር ነው የተናገረው። ገብቶሻል? የ8 ዓመት ዘፈን ያለፈው እንትኑ ላይ አልበሙ ላይ የራሱን ሀሳብ አድርጓል። አሁን የ8 ዓመት ስለሆነ አሁን አንቺ የምትይው ምንድነው እንደ አዲስ አበባ ነዋሪ የአዲስ አበባ ነዋሪ ለተፈናቀሉት ነው የዘፈነው ብለሻል። ቴንኪዩ ፌቨንዬ። አንድ ነገር ልጨምርልሽ። እኔ አሁን እዚህ ጋር የኔ ነው ለኔ ነው ያለኝ ብለን እኛ ለምንድን ነው ራሳችንን የምናጋልጠው? ብዙ ጊዜ አሁን ካየሽ ማለት በራስ መተማመን የላችሁ ምናምን የሚሉን እኮ መልስ ስለምንሰጥ ነው። የምንናደድ ከሆነ ለምን እየገባን እናያለን። ያንን ነገር እሱ አሁን ይህንን ነገር አክሴፕት አላደርግም፣ ለኦሮሞ ጥሩ ነገር አይናገርም ብዬ ካሰብኩኝ ይሄ ጂም ፔጁ ላይ 12 ጊዜ ላዳምጥ አልችልም እሱን ዘፈን እና ብዙ ሰዎች እዛ እየሄዳችሁ እያያችሁ እንደዚህ ለእኔ ነው ምናምን ነገር አንድ ሰው በሰደበ ቁጥር ለራሳችን አንውሰደው። እኔ አሁን የፈለገ ብጨፈጨፍ ብሰደብ ምንም አይመስለኝም እንደ አንድ ሰው ማለት ነው፣ ማንም አይደለውም ብዬ ስለማምን ኦኬ ለአምቦ እድሉን እንስጠው። አምቦ ይቀጥል። አያችሁ ቆይ አንተ እኮ አሁን እኮ እዚህ ላይ መግባት የለብህም። አያችሁ ተረጋጋ። ከአንተ ፊት ነው የገባው። አልገባኛል። አንድ ደቂቃ ተናግሬ ልውረድ። እኔ አምቦ ይናገር። ውረድ ከፈለክ ረጅም ሰዓት እየተወሰደ ነው። ሳታወራ ከፈለክ ውረድ። አምቦ አለ አንተ ቢገብቼ እንትን ይላል። አይ መረጃ ስላለኝ ነው ጂጂዬ። መረጃም በኋላ አምቦ ቀጥል። አሁን በእኔ ኦሮሞ ስለሆንክ እንጂ ያስገባው ለነገሩ አላስገባም ነበር። አምቦ ቀጥል። ኦኬ እኔ አሁን ብዙ ነገር ተብሏል ስለ ቴዲ አፍሮ። ሰው በብዙ መንገድ ነው የፈታው፣ በብዙ መንገድም ይፈታል። አንዳንድ ሰዎች ቴዲ አፍሮ አንድ ሰው ነው የፈለገውን አለ ምን አገባን የሚሉት ቴዲ አፍሮ የሚናገረው ቃላት የአንድ ሰው አይደለም። ሂዝ አርቲስት። እንደ አንድ አርቲስት ብዙውን ያስተጋባል፣ ብዙውን ይነካል፣ ብዙውን ይዳስሳል። በፖለቲካ ቦታም በፖለቲካ አንግልም ከዛም ውጭም ሲታይ ማለት ነው። ይሄ ሰውዬ ዛሬ ሲናገር ሲዘፍን አንድ ነገር ሀሳቡን ሲገልጽ አይ ይህንን አይነካ የሚባለው ስተት ነው።
ብልጽግናን የብልጽግና አባል ወይ ብልጽግና ሲባል ጀስት ኦሮሞን ብቻ አምጣችሁ አትውሰዱት። ብልጽግና የተባለው ከአራቱ ክልል ነው። የአማራ ክልል አለ ብልጽግና፣ የትግራይ ክልል አለ፣ የኦሮሚያ ክልል አለ፣ የሶማሌ ክልል አለ። ብልጽግና ተብሎ የተቀመጡት ያንን እንደዛ እዩት። የቴዲ አፍሮ አንኳሩ ላይ ሲሄድ አሁን ወደ ታሪክ ይወስደናል። ብዙን ጊዜ ከቴዲ ጋር ወደ ታሪክ ይወስደናል። ከታሪክ አባባል ውስጥ እሱ እየዘመረለት ያለው ስለ ፊንፊኔ የፊንፊኔን አገላለጽ ሁለት ቦታ እንደተከፈለ ፊንፊኔ ሸገር ሲቲ የሚባለውን ልክ ፊንፊኔ በመሃል ገብቶ ከፈሉን የሚለውን አንኳር ሳየው ወደ ታሪክ እመለሳለሁ። ዛሬ አይደለም ፊንፊኔን የተከፈለው። በኃይለሥላሴ ክፍለ ዘመን ብንስድ ቢርቢርሳ ቦሩ ይባላል ፒያሳ። ዛሬ የፒያሳ እምብርት ላይ የተተከለው ቤተ ክርስቲያን የኦሮሞዎች ተቀምጠው እዛ ቦታ ላይ እድር እንደ ዘመኑ የሚባለው ቁጭ ብለው እዛ ላይ እድራቸውን የሚፈቱበት ቦታ ነው። ያ ህዝባችን ተፈናቅሏል። ወደኋላ ስንሄድ በሚኒሊክም ስትመጡ ያ ነው። ይህንን ግን ይሄ ሰውዬ አምጥቶ እነዛ ያፈናቀሉት ትክክላቸው የተፈናቀሉት በዛ ቦታ ላይ ያሉት ኦሮሞዎች በትክክል አፈናቅለናል እና ኃይለሥላሴን እናምጣና እንትከል እያለ ነው እየዘመረ ያለው። ይሄ ደግሞ የኦሮሞን እንደ አንድ ግለሰብ ማንኛውንም ኦሮሞ ይነካል። እንደ ፖለቲካ አይደለም። የፖለቲካ እይታ የድጋፍ ወይ ደግሞ ፒፒሁን ኦነጉን ምንም ሁን ያን አይደለም። እንደ አንድ ግለሰብ ኦሮሞ ይነካሃል። የእሱ አዝማሪነት የእሱ አገላለጽ ከታሪክ ስመጣ ማለት ነው። ቴዲ ጋ የታሪክ ጠባሳነት አለ። ቴዲን እንደ ቀላል ሰው አይደለም እኔ የማየው፣ እንደ ቀላል ሰው ላየው አልችልም። ይሄንን በዛ ጋር መወሰድ አለበት። ሌላ ስለ ዳስጣል ብሎ ግን እንደዛ የማለት ግን መብት አለው አይደል? ነገር አዝማሪ ምንም ይሁን ማንም ሰው አመለካከቱን በዲሞክራሲያዊ መብቱ የመግለጽ መብት አለው አይደል? እሱ ማንኛውም ዘፋኝ የመግለጽ መብት አለው። ግን ታሪክ አረዳዳችን ማለት እኛ ከተረዳ ነው በዛ ዘመን አንወርክም ማለት ከታሪክ አረዳዳ ከአባቶቻችን አፈ ታሪክ ይሆናል ከቤተሰቦቻችን ሰምተን የኛ ነው እንላለን። እሱም ደግሞ ከራሱ ቤተሰቦች ከአፈ ታሪክም ከታሪካዊም ነገር ሰምቶ ይህንን መልእክት አስተላልፏል። ግን የመናገር መብት አለው አለ። ዲሞክራሲ በኦሮሞ ዲሞክራሲያዊ መብት እንግዲህ ሰዎች የመናገር መብት አላቸው። ከህፃናት ጀምሮ ከእጽዋት ከእንስሳት ጀምሮ እንግዲህ ስርዓታችን ያስተማረ ነው። የመናገር መብት አለው አይደል? የመናገር መብት ኦሮሞ በጉዲፈቻ ውስጥ ኤርሰክሳይስ ያደረገ ነው። ስለመናገር መብት እንኳን ነገር ግን ያሳስረዋል፣ ያስፈርድበታል ወይስ ስለተናገረ እኛም መናገር አሁን ለምሳሌ ልክ እሱ እንደዚህ ብሎ ሲያወጣ እኛም ደግሞ ታሪካችንን ይዘን መተን መታገል ነው ጂጂዬ ይኸውልሽ፣ አሁን የታሪክ መዋዠቁ ውስጥ ባንገባ ጥሩ ነው። ቴዲ አፍሮ ስለ ኦሮሞ ያለው እይታና በኦሮሞ ዘንድ ያለው እኔ ግን ስለዘፈኑ ነበር የጠየኩት። ስለዘፈኑ እመጣለሁ። የዘፈኑን እይታ ይዞ የመጣበት መንገድ ስለ ፓርቲዎች ወይም ስለ ኢትዮጵያኒዝም አንድ ላይ አጠቃሎ የዘፈነ አይደለም። አንኳሩን ለይቶ የኦሮሞን ህዝብ የነካበት ዘፈን ነው። ይሄ ክሊርሊ ነው። ይሄ እኮ የህዝብ ነው እንጂ የፓርቲ እንደዛማ ከሆነ ታሪክ የህዝቦች ነው። ግን ፓርቲዎች ናቸው ያንን ነገር ማስፈጸም ማሰራትም መፈጸምም ያለባቸው። የኦሮሞ ታሪክ የኦሮሞ ነው። አሁን ያ ነገር ደግሞ እየተደረገ ያለው አሁን ባለው ዘመን ነው። ይሄ ድርጊት አሁን ያለው እሱ የዘፈነበት ማለት ነው። አሁን ቴዲ አፍሮ ስለ ትላንትናው ተፈናቃዮች ስለ ኦሮሞ ተፈናቃዮች ነው እያወራ እየተዘፈነ ያለው እንዳለን አሁን በ8 ዓመት ውስጥ ያለውን ነገር ነው እሱ እየተናገረ ያለው። ይኸውልሽ በ8 ዓመት ውስጥ የኛን የኦሮሞን ታሪክ አሁን እኮ መጀመሪያ ያልኩት ነገር አማርኛው ምናልባት እንደሱ አማርኛ ባይከብድም ያልኩሽ ስለ ኃይለሥላሴና ስለ ሚኒሊክ ያነሳውልሽ ታሪክ በኃይለሥላሴ ክፍለ ዘመን 543 ሄክታር ነበረ፣ ኪሎ ሜትር ሄክታር ነው ኢትዮጵያ ፊንፊኔ። ሰፍቷ ነው እንደዚህ ሄደችው። በታትነዋት ወስደዋት መጥተው ወርሶ ነው መጤዎች መጥተውባት ነው። የኦሮሞን ብርት ናት። ክሊርሊ ማወቅ አለብን። እሱ እያለ ያለው የኃይለሥላሴ ስርዓት ትክክል ነው፣
በመሃል ገብተው እነዚህ ወሰዱ ነጠቁን ያለው ያ ማንን የነካው ዘፈኑ ላይ ይላል ዳስ ጣጥለን እናልቅስ ማለት ምን ማለት ነው? ዳስ ጥለን እናልቅስ ካለ ዳስ የሚጥለውና የሚያለቅስበት ለኃይለ ሥላሴ ነው ብሏል። ቆይ እንግዲህ ዳስ ጥለን እናልቅስ በሚለው አንኳር ውስጥ ስንኝ ውስጥ ዳስን ጥሎ ህዝብን ኑና ዳስ ጣሉና አልቅሱ ተፈናቅለናል ተጎርተን የተፈናቀሉት ያወራስ ምንድን ነው? ስለ ፒያሳ ላይ ስለተወለደበት አካባቢ ስለ ሰፈሮች አዲስ አበባ ላይ ተፈናቅለ ዳር ወጣን አለ። ይኸውልሽ ዳር ወጣን አለ። በቲፒኤልኤፍ ጊዜ ኦሮሞ ሲፈናቀል እንደዚህ አይነት የለም። በደርግ ጊዜ ኦሮሞ ሲፈናቀል የለም። በኃይለ ሥላሴ ጊዜ ይከበራል ንጉሱ፣ ይሰገድለታል፣ መጥቶም ሰገደለት እሱ። ይሄ ደግሞ በታሪክ ስንሄድ የኦሮሞ ህዝብ ላይ ያደረሰው ጠባሳ ነው። አሁን ስለ ፖለቲካ አይደለም። አብይ ህዝብን ጨርሷል። የኦሮሞ እሱ ሌላ አጀንዳ ነው። በሱ በኩል ብመጪን ልደግፈውም አልችልም። ግን አንድነት የሆነ ሀሳብን ይዞ የሚመጣ ደግሞ አለ። ይሄ በቴዲ አፍሮ ነው። ሌላ አንድ ስለ አርቲስቶቹ መተው ጥሩ ነገር አልተናገር ወንድ የሚያፈናቅለው መንግስት የሚወቀሰው የኦሮሞ ህዝብ ነው እያልከን ያለው ይኸውልሽ እያልከለው እንደዛ ነው። ይኸውልሽ በመንግስት ደረጃ ስለ አብይ ከመጣሽ አይደለም የሚያፈናቅለው የኮሪደር ልማት ብሎ የዛንም ሲያፈናቅል የነበረው ኃይለ ሥላሴ የሚባለው ስርዓት የንጉሳዊ ስርዓት ነው። ዛሬም የሚያፈናቅለው ካልን ይሄ ብልጽግና ነው። ምን አገናኘው ከኦሮሞ ህዝብ ጋር? ይሄ እኔ ጥያቄ ነው። ምን አገናኘው? ስለማፈናቀሉ በምትይው ምን አገናኘው? የተፈናቀለው የኦሮሞ ህዝብ ከሆነ በዛ ሰዓት ላስተካክልልሽ። የተፈናቀለው የኦሮሞ ህዝብ ነው። በእነማን የተፈናቀለው? ጥያቄ በእነማን የተፈናቀለው?